ኢና ሊላሂ ወኢና ኢለይሂ ራጅዑን። ቁርአንን ለ50 ዓመት ሲያቀሩ የነበሩ ታላቅ እናት ታላቅ ኡስታዛ ሸምስያ ወደ ዳሩል አኺራ ወደ እውነተኛው ዓለም ተሻግረዋል። አላህ ይርሐማቸው፣ የጀነተል ፊርደውስ አልአዕላ ይበላቸው። እኛ የአላህ ነን፣ ወደ አላህም ተመላሾች ነን። ውድ ቤተሰቦች ለቁርአን የከፈሉትን ዋጋ ብትሰሙ እጅግ በጣም ትገረማላችሁ። እመኑኝ። እንኳን ለሴት ልጅ ለወንድ ልጅ ማሰብ የማይቻልበት ቦታ ላይ ብዙ ውጣ ወረዶችን አሳልፈው 50 ዓመት ሙሉ ብቻቸውን ሲያቀሩ የነበሩ ታላቅ እናት ታላቅ ሰው ናቸው። አላህ ለዛሬ ቤታቸው ይባላቸው። በዝርዝር እመለስበታለሁ። ትገረማላችሁ። ከምነግራችሁ በላይ ራሳችሁን ሂሳብ ላይ ታወራርዳላችሁ። እኔ ማን ነኝ በሚለው። ሌላኛው አሳዛኝ መረጃ እነዚህ መኪናው ተገልብጠው 6 ሰዎች ሞተዋል። ያ ብቻ አይደለም፣ እዛው አካባቢ ታገተው ሌላ 6 ሰዎች ተገለዋል። በዝርዝር መለስበታለሁ። ወደ ሳውዲ አረቢያ መካ ወስዳችሁና መካ ላይ ለዓረፋ ኹጥባ የሚያደርጉት ታላቁ ዓሊም አብደላ አልሁዘይፊ ናቸው። የዓረፋ ቀንም የሚደረገው ኹጥባ ላይ በኢትዮጵያን ቋንቋዎች ይተላልፋል። በእነየትኞቹ የኢትዮጵያ ቋንቋ ወይም በስንት የኢትዮጵያ ቋንቋ ይተላልፋል የሚለውም በዝርዝር አመጣበታለሁኝ። እንዲሁም እዛው ሳውዲ አረቢያ ወደ ሪያድ ኤምባሲ ስንሄድ አስቸኳይ መግለጫ ወጥቷል። ሁላችንንም ሊጠቅም ስለሚችል እሱንም በዝርዝር እመለስበታለሁኝ። ሌላኛውና እጅግ በጣም አሳዛኙ መረጃ የኢትዮጵያን ነጋዴዎች የሁሉንም በር ያንኳኳ የሁሉም ኪስ ውስጥ የገባ አንድ አሳዛኝ መረጃ ተናግረዋል። እነማን? የኢትዮጵያ ነጋዴዎች ማህበር ወይም ደግሞ የኢትዮጵያ ነጋዴዎች አንደበት። እጅግ በጣም ያሳዝናል። ሰው ያልጠበቀውን ንግግር ነው ያደረጉት። እሱንም በአጭሩ አቀርብላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ሐሳብ ካላችሁ ኮሜንት ላይ በማስቀመጥ እስከ ፕሮግራም ፍጻሜ እንድትከታተሉ በትህትና እየጠየቅኳችሁ። ለጥንቅሩ ጀማል ነኝ ከጀማል ሚዲያ ዩቲዩብ ቻናል። አብራችሁ ይቆዩ። ውድ ቤተሰቦች እንዳልኳችሁ እጅግ በጣም ለኢትዮጵያን ሙስሊሞች ሐዘን ከሆነው ከእማማ ሸምስያ ሞት ልጀምርላችሁ። ታሪካቸውን ስሙት፣ ምናልባትም ሊያስተምራችሁ ይችላል። በአክሱም ለ50 ዓመት ቁርአንን ያስተማሩት ኡስታዛ ሸምስያ ሼህ ሷሊህ ወደ አኺራ ሄዱ ይላል ሃሩን ሚዲያ ግንቦት 15 ቀን 2018 ዓ.ም። በአክሱም ከተማ የእስልምና መብራት ሳይጠፋ በተተኪው ትውልድ ልብ ውስጥ ለመቅረጽ ለግማሽ ክፍለ ዘመን ማለትም ለ50 ዓመታት ያህል በትዕግስትና በጽናት የተጋደሉ የእውቀት ተምሳሌት የሆኑት ታላቅ የቁርአን መምህር ኡስታዛ ሸምስያ ሼህ ሷሊህ ዛሬ ግንቦት 15 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል ይላል። ኢና ሊላሂ ወኢና ኢለይሂ ራጅዑን። ጉዳዩ ከዚህ በታች ነው የሚጀምረው። ኡስታዛ ሸምስያ የአባታቸውን የሼህ ሷሊህን እውቀት መስመር በመከተል በአክሱም ከተማ ለ5 10 ዓመታት ያህል በመቶዎች የሚቆጠሩ ህፃናትን ቁርአን በማቅራትና በማነጽ ታላቅ ታሪካዊ ተግባር የፈጸሙ የሙስሊሞች መኩሪያ ነበሩ። ኡስታዛ ሸምስያ በ1985 ዓ.ም ለቢላል መጽሔት በሰጡት ታሪካዊ ምስክርነት በአክሱም ከተማ ሙስሊሞች ላይ ለዘመናት ተጭኖ የነበረው መዋቅራዊ መገለል እንዲህ ሲሉ ገልጸውት ነበር ይላል። በኃይለ ሥላሴ ዘመን ሙስሊም አክሱም ውስጥ ቤት እንዳይሰራ የተከለከለ ስለነበረ በኪራይ ቤት ልጆችን ሰብስቤ ቁርአን ሳቀራ አከራዮቼ ያባርሩኝ ነበር። የግሌም ቤት እስካገኝ ድረስ ከ20 በላይ ቤቶች ተባርሬያለሁ። የኡስታዛ ሸምስያ የጽናት ጉዞ በዚህ ብቻ አላበቃም። በሐምሌ 1984 ዓ.ም በአክሱም ሙስሊሞች ላይ የተከፈተው የክተት ዘመቻና ጥቃት ቁርአን በማስተማራቸው ብቻ ከፍተኛ ስደት ደርሶባቸዋል። በጥላቻ የተነሱ አካላት ቤታቸው ድረስ በመግባት የሚያስተምሩበትን ቅዱስ ቁርአን ቀደው ህፃናቱ የሚቀሩበትን ሎህ
ጣውላ ሰባብረው ንብረታቸው ሙሉ አውድመውባቸዋል። ሆኖም ግን ኡስታዛ ሸምስያ በጎረቤቶቻቸው ተደብቀው ነፍሳቸውን ካተረፉ በኋላም ያንን የእውቀትና የዳዋ መብራት ሳያጠፉ በግቢያቸው ጥላ ስር ከ200 በላይ ህፃናትን ማቅራታቸውን ቀጥለዋል። ለ50 ዓመታት ያህል ደከመኝ ሰለቸኝ ሳይሉ በቁርአን አስተማሪነት ያሳለፏቸውን ረጅም ዓመታት በእጅጉ እንደሚያስደስታቸው ሲገልጹ ሌሊቱን ታምሜ አድሬ ጠዋት ተማሪዎቼ ሲመጡ በሽታዬ ይለቀኛል። መቼም እነሱን በማቅራቴ የሚሰማኝ ደስታ እኔን አንድ አላህ ብቻ ነው የምናውቀው በማለት በጣፋጭ አንደበታቸው ተናግረው ነበር። ሀሩን ሚዲያ ኡስታዝ ሸምስያን አላህ ጀነተል ፊርደውስ እንዲቀበላቸው ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለአክሱም ሙስሊሞች እና ለሀገራችን እስልምና እውቀት ፈላጊዎች በሙሉ አላህ ሶብርን እንዲለግሳቸው ይመኛል። ዙልሂጃ 6 ቀን 1447 ዓመተ ሂጅራ ሀሩን ሚዲያ ይላል ማለት ነው። እንግዲህ ኡስታዝ ሸምስያ ይህን ሁሉ ውጣ ውረድ አሳልፈው ቁርአንን በቤታቸው እስከሚያቀሩ ድረስ ኪራይ ቤት እየተባረሩ አገርተዋል። በአጭሩ ብዙ ታሪክ ተሳቸው ተምራቸዋል። ቪዲዮ እንዳይረዝም ወደ ሌላ መረጃዎች እንለፍ። በድጋሚ አብራችሁ ቆዩ። ሌላኛው ውድ ቤተሰቦች እንዳልኳችሁ እዚህ መኪና ላይ ተገልብጦ የስድስት ሰዎች ህይወት አለፈ ይላል። በወላይታ ዞን ዲንቱ ከተማ በዲላ ወዶ ሶዶ ይጓዝ የነበረ ዶልፊን ተሽከርካሪ ከሶዶ ወደ ሐዋሳ ሲጓዝ ከነበረ ሌላ ተሽከርካሪ ጋር በመጋጨት 6 ሰዎች ህይወታቸውን ማለፉን የዞኑ ፖሊስ ገለጸ ይላል። በአደጋው በ8 ሰዎች ላይ ከባድ ጉዳት የደረሰ ሲሆን ሕክምና የተደረገላቸው ይገኛል። ፖሊስ መምሪያ የአደጋው መንስኤ እያጣራ መሆኑን አስታውቋል ይላል። በነገራችን ላይ በዛው አካባቢ በኦሮሚያ ክልል ላይ ደግሞ አሁንም 6 ሰዎች ተገለዋል። 6 ሰዎች ተገለዋል ማለት ነው። ከመኪና አፍነው ወስደዋቸው። ይህ እንዳለ ሆኖ እስኪ ደግሞ ስለ ሪያድ ኤምባሲ ልንገራችሁ። የሪያድ ኤምባሲ አስቸኳይ መግለጫ ወጥቷል ትላንትና ማለት ነው። ያው አጠራ አድርግላችሁ እያልኩ ነው። እሁድ ግንቦት 16 ቀን 2018 ሜይ 24 2026 እስከ ሰኞ ግንቦት 24 ቀን ዛሬ 16 ነው ልብ በሉ እስከ ሳምንቱ ሰኞ ድረስ ማለት ነው 24 ቀን 2018 ወይም ጁን 1 የኢደል አድሃ በዓለም ምክንያት በማድረግ ኤምባሲው ዝግ እንደሚሆን የገለጽን ማክሰኞ ግንቦት 25 ቀን ወይም 2018 በተለመደው የሥራ ሰዓት መደበኛ አገልግሎት የምንሰጥ መሆኑን እንገልጻለን ይላል። ስለዚህ ማለትም በቃ ከዛሬ ጀምሮ እስከ ሳምንቱ ሰኞ ድረስ ምንም አይነት ስራ የለ። ሳምንቱ ማስከኞ ወይም በአረፋ ሳምንት ነው ስራ የሚጀምረው ማለት ነው። ይሄን ገብቷቸዋል ብዬ ተስፋ አደርጋለሁ። አሁንም ወደ ቀጣይ መረጃ እንለፍ። ሌላኛው እንግዲህ ሁሉ ቤተሰቦች ይሄ የምታዩት ታላቅ ዓሊም ሼህ አብደላህ አልሁዘይፊ ይባላል። ቁርአን ላይ በጣም ደስ የሚል ቁርአን ቁል ያ አዩሃል ካፊሩን የሚለው ምናልባት ታውቁታላችሁ። ታላቅ ዓሊም ነው። ዘንድሮ የአረፋ ኹጥባን በአረፋ ሜዳ ላይ የሚያደርገው ይሄ ዓሊም ታላቅ ዓሊም ነው። አብደላህ አልሁዘይፊ የመዲና ኢማም ነው። ታውቁታላችሁ። በርካቶች ድምጹን ይወዱታል ማለት ነው። በኢትዮጵያ ቋንቋ በፊት 3 ቋንቋ 4 ቋንቋ በተመረጠው አሁን ግን በሁለቱ ቋንቋዎች በማለትም በአማርኛና ሶማሌኛ እንደሚተላለፍ ተነግሯል። በፊት ኦሮሞኛና ትግረኛም ተካቶ ነበር። በአጠቃላይ እንደ ዓለም አቀፍ ቋንቋ ደግሞ በ50 ቋንቋዎች እንዲተላለፍ ተብሏል ማለት ነው። አረበኛው እንዲተረጎም እዛ ኹጥባውን እንዲሰሙት ማለት ነውና የአረፋ ቀን ያው አብደላህ አልሁዘይፊ ኹጥባ ያደርጋሉ። በእነዚህ በሁለት ቋንቋዎች መስማት ይቻላል ማለት ነው፣ በሶማሌኛና አማርኛ። እንደ ውድ ቤተሰቦች አሁን መረጃ እንዳይረዝም አጠር ለማድረግ ያክል በዙሪያችን ያሉ ነጋዴዎች አብዛኛው ከምንጠፋ ብንሰራ ይሻላል በሚል ስነልቦናው የሚኖሩ ናቸው ነን ይላል። በስራ ላይ ለመቆየት ሲሉ ከመንግስትና ከውስጡ ሳሉ ተባዮች የማይገባቸው ይከፍላሉ። የስነ ልቦና ጨካይ ተባዮችን በግፍ ፈጥሯል። በሰሞኑ አንድ ወዳጄ በካሽ ፍሎው
እና በባላንስ ሽንት ኤሌመንቶች ምክንያት ያለውን ካፒታል ብዙ እጥፍ ግብር አመጡበት ይላል ማለት ነውና እንግዲህ ያው በጣም ከባድ ነው። አንዳንድ ጊዜ ይሄን ጽሁፍ ብታነቡትም ትሹታላችሁ። ያው ካሽ ፍሎር ፕሮፊት ማርጂንግ የገበያ ጥናት ባላንስ ሺት ኤሌመንቶች ዋና ማስጨነቂያ እና መግፊያ መሳሪያዎች ሆነው እያገለገሉ ነው ይላል። እዚህ ጋራ ልብ ብላችሁ በተለይ ግብር የምታስከፍሉ አካላት ልብ ብላችሁ ሰው በእናንተ አያልቅስ፣ አላህን ባትፈሩ መንግስትን ባትፈሩ ራሳችሁን ህሊናችሁን ፍሩት ልላችሁ ወዳለሁኝ። በርካታ ነጋዴዎች እያለቀሱና ቁጭት ውስጥ እንዳሉ ይነገራል ማለት ነው። የዛሬ መረጃ ይሄን ያህል ባደርግላችሁም ሌላ ልጨምርላችሁ ወደው እንደኛ ኢትዮጵያኖች ቅጥ ማጣት አርሰናል አሸነፈ ብለው አንድ በሬ 200,000 ገዝተው ይሄው አርደው ሊበሉ ነው። በቃ ያወራረዱ አርሰናል አሸነፈ ያሉ እርስ በርስ የሚመታቱ ልነግራችሁ አልችልም። የማንቸስተር የሲቲ የእንትና ገዳፊዎች ያው ሰው ጤነኛ አይመስለኝም። ባጭሩ በ200,000 በሬ ገዝተው አርደው ሊበሉ ነው። ለማለኩ አስጫዋታ ፈረንጆች ለተራገጡትና እኛ ጥቅማችን እንደሆነ አላቅም። ይሄን ያልካልኳችሁ መረጃ እንዳይበዛ ማታ ደግሞ በአዲስ መረጃ አመጣለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።